ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። በቅድሚያ የምናቀርበው የሰዓቱ ዜና እዛም የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመነ አመሰግናለሁ። አርስተ ዜና። ትናንት በቤርሼባ ከተማ አቅራቢያ ሸለቆም አንድ ሰው ከነመኪናው በጎርፍ ማዕበል ተወስዶ መድረሻው ጠፋም፣ እየተፈለገ ነው። የአሜሪካውን ፕሬዝዳንት ትራምፕ እሳቸውና ጠቅላይ ሚኒስትር ናታንያሁ በምዕራባዊ ዮርዳኖስ በይሁዳና ሰማሪያ ቀበሌዎች ጉዳይ ላይ ሙሉ በሙሉ እንደማይስማሙ በጋራም ጋዜጣዊ መግለጫ ላይ ተናገሩ። የፔንታጎን የአሜሪካ መከላከያ ጽሕፈት ቤት 8 ቢሊዮን 600 ሚሊዮን ዶላር ዋጋ ያለው ኤፍ-15 አውሮፕላኖችን ለእስራኤል ለማቅረብ ከቦይንግ ጋር ውሉ መስማማታቸው ተገለጸ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ጥያቄ መሠረት እስራኤል ለሶማሌላንድ በሰጠችው ዕውቅና ዙሪያ አስቸኳይ ውይይት አካሄደ። የዩክሬኑ ፕሬዝዳንት ዜሌንስኪ ሀገራቸው ከሩሲያ ጋር የምታደርገው ጦርነት ያለ አሜሪካ ድጋፍ ማሸነፍ እንደማትችል ተናገሩ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በትናንትናው ዕለት በሜታር አካባቢ በነጌብ አካባቢ ከተሽከርካሪው መኪና ጋር በጎርፍ ማዕበል የተወሰደ ሰው የሚፈለገው ሥራ ዛሬ ማለዳ በቤርሼባ ሸለቋማ አካባቢዎች ይጀምራል። ቃል አቀባያችን ኢጽቅ ዘዋሪት እንደዘገበው የመሬት አቀማመጡ አስቸጋሪና የእይታ ወሰን በደንብ ማየት ከሩቅ ስለማይቻል የእሳት ተከላካይ ኃይሎችና የነፍስ አድን ኃይሎች ሠራተኞች እስከ ምሽት ድረስ ፍለጋውን እንዲቀጥሉ አልቻሉም። ዛሬ ሰፊ ፍለጋ ይዘምታሉ። የአሜሪካው ፕሬዝዳንት ትራምፕ እሳቸውና ጠቅላይ ሚኒስትር ናታንያሁ በምዕራባዊ ዮርዳኖስ ይሁዳና ሰማሪያ ቀበሌዎች ጉዳይ ላይ ሙሉ በሙሉ እንደማይስማሙ ተናገሩ። በፍሎሪዳ በሚገኘው የማር አሎጎ ግዛት ለጋዜጠኞች በሰጡት መግለጫ ከናታንያሁ ጋር ከተገናኙ በኋላ ትራምፕ በጉዳዩ ላይ አለመግባባታቸው ምን እንደሆነ ተጠይቀው በተገቢው ጊዜ ይፋ እንደሚሆን ተናግረዋል። ቃል አቀባያችን ይሻይ ባር ዮሴፍ እንደዘገበው የአሜሪካ ፕሬዝዳንት ሐማስ ትጥቅ ለማስፈታት በጣም አጭር ጊዜ እንደሚሰጡን አስጠንቅቀዋል። ፕሬዝዳንቱ እንደተናገሩት ትጥቅ ካልፈታም ከፍተኛ ዋጋ ይከፍላል በማለት አስጠንቅቀው እኛም አንፈልግም፣ በአጭር ጊዜ ውስጥ ትጥቁን መፍታት አለበት ብለዋል። አክለውም የመካከለኛው ምስራቅ ሀገሮች ወደ አዛ ገብተው ሐማስን ጠራርጎ ለማጥፋት ይፈልጋሉ፣ ምክንያቱም ይህ ማድረግ ትክክለኛ ነገር ነው ብለዋል ትራምፕ። ፕሬዝዳንት ትራምፕ ፕሬዝዳንት ሄርጾግ ለጠቅላይ ሚኒስትር ቤንያሚን ናታንያሁ ሊሰጡ ስለሚችሉት ይቅርታ ተጠየቁ። ናታንያሁ ይቅርታ ሊደረግላቸው ይገባል ሲሉ በድጋሜ ተናግረዋል። ትራምፕ እንዴት ለናታንያሁ ይቅር አይሰጥላቸውም? ለምን? ይቅርታ ምህረት ለሳቸው ማድረግ በጣም አስፈላጊ ነው። ናታንያሁ በጦርነት በመጥፎ ጊዜ ጠቅላይ ሚኒስትር ናቸው። ፕሬዚዳንት ሄርጾግ ጋር ተነጋገርኩ፣ በዚህ ጉዳይ ተነጋግር ያለውና ይህን በተመለከተ የእስራኤሉ ፕሬዝዳንት ይስሐቅ ሄርጾግም የአዎንታ መልስ ይሰጣሉ ብዬ እጠብቃለሁ ብለዋል። የፕሬዝዳንት ጽሕፈት ቤት ከኢየሩሳሌም የሰጠው ምላሽ የአሜሪካ ፕሬዝዳንት የምህረት ጥያቄ ለፕሬዝዳንት ሄርጾግ ከላኩበት ቀን ጀምሮ
ሁለቱ በጉዳዮች ላይ ውይይት አላደረጉም ብለዋል። ከጥቂት ሳምንታት በፊት በፕሬዝዳንት ሄርጾግና በትራምፕ ተወካይ መካከል ስለ አሜሪካ ፕሬዝዳንት ደብዳቤ የተጠየቀ ውይይት ነበረ። በዛ ውይይት ላይ ፕሬዝዳንት አሰራሩን ለእስራኤል ሕዝብ እንዳቀረበው በትክክል አብራርተዋል ሲል የኢየሩሳሌሙ ፕሬዝዳንት ጽሕፈት ቤት ምላሽ ሰጥቷል። የኢራንን ጉዳይ በተመለከተ ትራምፕ ቴሄራን የባለስቲክ ሚሳይሎችን መስራቷን ከቀጠለች አሜሪካ የሚሳይል ፕሮግራሟን ታጠቃለች ሲሉ አስጠንቅቀዋል። ስምምነትን ማድረግ ነበረባቸው። ባለፈው ጊዜ ላደረጉትን ይችሉ ነበረ። በዚህ በረዥም ርቀት ተወንጫፊ ሚሳይል ግንባታ ኢራን ከቀጠለች ግን ከባድ እርምጃ ይወሰድበታል ሲሉ ትራምፕ አስጠንቅቀዋል። የፔንታጎን የአሜሪካ መከላከያ ጽሕፈት ቤት 8 ቢሊዮን 600 ሚሊዮን ዶላር ዋጋ ያለው ኤፍ-15 አውሮፕላኖች ለእስራኤል ለማቅረብ ከቦይንግ ጋር ውል መግባቱን አስታውቋል። ይህ የተነገረው በፕሬዝዳንት ትራምፕና በጠቅላይ ሚኒስትር ናታንያሁ መካከል ከተገናኙ በኋላ ነው። ኮንትራክት 25 ኤፍ-15 አውሮፕላን ለእስራኤል የአየር ኃይሉ ክፍለ ጦር አቅርቦት ከ25 ተጨማሪ አውሮፕላኖች አማራጭ ጋር ያካትታል። ይህንን ለመተግበር ደግሞ በ10 ዓመታት ውስጥ ይተገበራል ብለዋል ትራምፕ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሶማሊያ ጥያቄ መሠረት እስራኤል ለሶማሌላንድ በሰጠችው ዕውቅና ዙሪያ ተወያይቷል። በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር ቶሚ ብሩስ እስራኤል እንደ ማንኛውም ሉዓላዊ ሀገር ዲፕሎማሲያዊ ግንኙነት የመፍጠር መብት አላት ሲሉ ተችተዋል። በምክር ቤቱ ላይ በዚህ ዓመት መጀመሪያ ላይ የጸጥታ ምክር ቤት አባላት ጨምሮ በርካታ ሀገራት ለፍልስጤም ሀገር ለሌለች ሀገር ዕውቅና ለመስጠት መወሰናቸው፣ ሆኖም የምክር ቤትም ቁጣ ለመግለጽ አስቸኳይ ስብሰባ አለመጠራቱን ብሩስ ጠቁመዋል። ይዙ የአሜሪካ ምክትል አምባሳደሩ የተባበሩት መንግስታት ድርጅት ይህ ንግግራቸው ለእስራኤል ድጋፍን የሚያሳይ ነው። የዩክሬኑ ፕሬዝዳንት ዜሌንስኪ ሀገራቸው ከሩሲያ ጋር የምታደርገው ጦርነት ያለ አሜሪካ ድጋፍ ማሸነፍ እንደማትችል ተናገሩ። ዜሌንስኪ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በፕሬዝዳንት ፑቲን ላይ እምነት እንደሌላቸውና ባለፈው እሁድ ዕለት ከፕሬዝዳንት ትራምፕ ጋር ያደረጉት ውይይት ውጤታማ ነበር ብለዋል። የሩሲያ ዩክሬን ጦርነት ለ3 ዓመት ከ10 ወራት ያህል ተካሂዷል። የአየር ጸባይ ሁኔታ ዛሬ በተለይ በሰሜናዊ ክፍለ ሀገርና በባህር ዳርቻ አካባቢዎች በቀላሉ አልፎ አልፎ ይዘንባል። ሙቀቱ በጥቂቱ ይጨምራል። ዛሬ ማክሰኞ ማታም ዝናቡ ደረጃ በደረጃ ይበረታል ይላሉ የአየር ጸባይ ሁኔታ ተመራማሪዎቹም። ዜናው አበቃ። ሰጠኝ ይህን ይመስላል። ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እናቀርባለን። የኢትዮ ታህሮኖት፣ ማዕሪብ፣ ኢስራኤላዊና ሐሬጽ ጋዜጦች በዛሬው ዘገባቸው ትኩረት ያደረጉት ጠቅላይ ሚኒስትር ናታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት በፍሎሪዳ ተገናኝተው መወያየታቸውና ከምስጢራዊ ውይይት ቀደም ብሎ የሰጡትን ጋዜጣዊ መግለጫ ነው። የኢትዮ ታህሮኖት ጋዜጣ የአሜሪካ በጠቅላይ ሚኒስትር ናታንያሁና በፕሬዝዳንት ትራምፕ መካከል ትላንት የነበረው ውይይት ትኩረት ያደረገው በጋዛ ሰርጥ ሁለተኛውን ምዕራፍ የተኩስ አቁም ስምምነት ተግባር ላይ በሚውልበት ጉዳይ ኢራን ራሷን በወታደራዊ ኃይል በማዘጋጀት ላይ በመሆኗና እሷን በመቋቋሙና ባሉ ተያያዥ ጉዳዮች ጠቅላይ ሚኒስትር ናታንያሁ
ተጠርጥረው የተከሰሱባቸው ፋይሎች እንዲሰረዙላቸው የጠየቁትን በተመለከተ ፕሬዝዳንት ትራምፕ ከእስራኤሉ አቻቸው ይስሐቅ ሄርዞግ ጋር ተወያይቻለሁ ማለታቸውን ነው። ጠቅላይ ሚኒስትር ናታንያሁና ፕሬዝዳንት ትራምፕ ከ3 ወራት በፊት ነበር ለመጨረሻ ጊዜ ተገናኝተው የተወያዩት። ትላንት ደግሞ እንደገና ተገናኝተው መወያየታቸውና ሁለቱ መሪዎች ወደ 6 ጊዜ በተደጋጋሚ የተገናኙ መሆናቸውን የኢዲዮት አህሮኖት ጋዜጣ ዘግቦ ፕሬዝዳንት ትራምፕ በናታንያሁ የይቅርታ ጥያቄ ጉዳይ ከፕሬዝዳንት ሄርዞግ ጋር መወያየታቸውን፣ ይቅርታውን በሂደት ላይ መሆኑን ተናግረዋል። በአንጻሩ የእስራኤሉ ፕሬዝዳንት የተባለውን ነገር አስተባብለዋል። ሌላው ኢራን የባሊስቲክ ሚሳይሎችና የኒውክሌር ተቋሞቿን እንደገና ለማጠናከር እየጣረች መሆኑንና ወደፊት ምን ሊደረግ ይችላል፣ በተለይ እስራኤል ኢራን ላጥቃ ብላ ብትነሳ እርስዎ ይደግፋሉን ተብለው ትራምፕ ሲጠየቁ አዎ ደግፋለሁ ብለዋል። የማዕሪብ ጋዜጣም በተመሳሳይ ሁኔታ የናታንያሁና ትራምፕን ግንኙነት ዘግቧል። የጠቅላይ ሚኒስትሩ የክስ ፋይል መሰረዝ ጉዳይ በሂደት ወይም በመንገድ ላይ እንደሆነ ዘግቦ ሁለቱ መሪዎች በጋዛ ሰርጥ ወደፊት ዕጣ ፈንታ፣ የእስራኤላዊ ዜጋራን ጊቪሊ አስከሬን መመለስ ጉዳይ፣ በመካከለኛው ምስራቅ ያለው የደህንነት አለመረጋጋትን በተመለከተ ተነጋግረዋል። ኢራን በባሊስቲክ ሚሳይሏ ምክንያት ዳግመኛ እናጠቃታለን በማለት ትራምፕ መናገራቸውንም ማዕሪብ ጨምሮ ዘግቧል። ጋዜጠኞች ስለ ቱርክ ፕሬዝዳንት ጣይብ ኤርዶዋንም ትራምፕን ጠይቀዋቸው ከእሳቸው ጋር መልካም ግንኙነት ያላቸው መሆኑን ገልጸዋል። ስለ ናታንያሁና ትራምፕ ግንኙነት ጉዳይም ተጠይቀው ተባብረው በጥሩ ሁኔታ የሚሰሩ መሆኑን አስታውቀዋል። እስራኤል በጦርነት ወቅት በሆነችበት ጊዜ ናታንያሁ ሀገሪቱን ከችግር ለማውጣት መጣራቸውን ገልጸዋል። ናታንያሁ በበኩላቸው በነጩ ቤተ መንግስት ከገቡ የአሜሪካ ፕሬዝዳንቶች መካከል ለእስራኤል የቀረበ ወዳጅነት ያለው ትራምፕ መሆናቸውን ገልጸዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ተጠርጥረው የተከሰሱባቸው ወንጀሎች እንዲሰረዙላቸው ለፕሬዝዳንት ሄርዞግ ባቀረቡት አቤቱታ ዙሪያ ትራምፕ ከሄርዞግ ጋር ተወያይቻለሁ፣ ሂደቱም እየተካሄደ ነው፣ በመንገድ ላይ ነው ቢሉም ፕሬዝዳንት ሄርዞግ የትራምፕን ንግግር አስተባብለዋል። ናታንያሁ ይቅርታ ይደረግልኝ ብለው ማመልከቻ ካቀረቡ በኋላ ከፕሬዝዳንት ትራምፕ ጋር ተወያይቻ አላውቅም በማለት ማስተባበላቸውን ተገልጿል። የእስራኤል አየም ጋዜጣም ኢራን እንደገና ከባድ የጦር መሳሪያዎችን ለመያዝ ትጥቆችን እያዘጋጀች እንደሆነና እንደገና እርምጃ እንወስድባታለን በማለት ፕሬዝዳንት ትራምፕ መናገራቸውን ዘግቧል። አዛን በተመለከተ የጦር መሳሪያ ትጥቁን ሐማስ መፍታት አለበት፣ እስራኤል የአቋም ለውጦችን ማድረግ አለባት፣ የራፊሃን መተላለፊያ መክፈት ይገባታል ማለታቸውን የእስራኤል አየም ጋዜጣ ዘግቧል። ፕሬዝዳንት ትራምፕ በትላንቱ ጋዜጣዊ መግለጫቸው በመጨረሻም በ2026 ዓ.ም ያልተጠበቁና የሚያስደንቁ ነገሮች ሊኖሩ ይችላሉ ብለው መናገራቸውን ጋዜጦች ዘግበዋል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው ሰሞኑን በተከሰተው ከባድ የአየር ጸባይ ምክንያት 800 ሜትር ርዝመት ያለው ዋሻ በሰሜን ጋዛ ለደህንነት ጥበቃ ተብሎ በተከለለው አካባቢ ተጋለጠ የሚል ዘገባን አቅርቧል። የእስራኤል መከላከያ ሰራዊት በከባድ የአየር ጸባይ ምክንያት የተጋለጠውን ዋሻ ለመጀመሪያ ጊዜ ነው ብሏል። ለሐማስም ብዙ ዋጋ ያለው ዋሻ እንደሆነ የኢዲዮት አህሮኖት ጋዜጣ ዘግቦ የምድር ዋሻው የተጋለጠው ሰሞኑን በጣለው ከባድ ዝናብ ምክንያት ተደርምሶ ነው። የምድር ዋሻው ከእስራኤል ድንበር በሰሜን ጋዛ እስከ 800 ሜትር ርቀት ርዝመት አለው። የእስራኤል ጦር ስለ ዋሻው ምርመራ እያካሄደ ይገኛል። በተለይ ቢጫ የተባለውን መስመር ማለፉና ለማለፉን እያጣራ ነው። ከዚህ ጋር በተያያዘም የእስራኤል ጦር ተጨማሪ ዋሻዎች ሊኖሩ ይችላሉ በሚል ስጋት ምርመራ እያካሄደ ፍተሻ እያካሄደ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የጽዮኒት አዳቲት ፓርቲ ሊቀመንበርና የገንዘብ ሚኒስትር በጻለል ስሞትሪች የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚትን በተመለከተ ኃይለኛ ቃላትን በመሰንዘር መናገራቸውን ነው። ስሞትሪች ትላንት በፓርቲያቸው ስብሰባ ወቅት ባሰሙት ንግግር በማታለል ውስጥ ያሉ ናቸው ፕሬዝዳንቱ የከፍተኛው ፍርድ ቤት ፕሬዝዳንት በመሰረተ ቢስ ሁኔታዎች የተጠመዱና የሌሎችን ፍላጎቶች የማይረዱና ውድቅ የሚያደርጉ የእስራኤልን ዲሞክራሲ የሚሰርቁ ናቸው፣ እኛ አካሄዳቸውን እናስቆመዋለን በማለት ተናግረዋል። የሕግና ፍትህ ቢሮ ለስሞትሪች ንግግር ወዲያውኑ ምላሽ የሰጠ ሲሆን ስሞትሪች የተናገሩት ግጭት የሚፈጥርና አሳሳሽ ነው ብሏል። የተቀናቃኝ ፓርቲዎች ሊቀመንበር ያይር ላፒድ የስሞትሪች ንግግር የግድያ ዛቻ አይነት ነው ብለዋል። የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ አሚት በበኩላቸው የስሞትሪችን ንግግር ነቅፈዋል።
ጠቅላይ ሚኒስትር ናታንያሁ በጉዳዩ ዝምታን መርጧል በማለት የኢዲዮት አህሮኖት ጋዜጣ በጉዳዩ ብዙ ዝርዝር ሁኔታዎችን አቅርቧል። ሌላው የትምህርት ሚኒስትር ዮአቭ ኪሽ የሀሬዲም ወጣቶችን ወደ መከላከያ ሰራዊቱ በተፈለገው ሁኔታ ለማዝመት በሚደረገው ጥረት ውስጥ የሃይማኖት መሪዎች ማለትም ራባናት ተሳትፎ ከሌለበት የሀሬዲም ወጣቶችን ወደ ጦሩ ማዝመት አንችልም የሚል ንግግር ማሰማታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የማዕሬብ ጋዜጣም ዛሬ ካቀረባቸው ዘገባዎች መካከል ኢራን የባለስቲክ ሚሳይሎችን እየሰራች ባለችበት ሂደት ውስጥ የኒውክሌር ሊሸከሙ የሚችሉ መሳሪያዎችን ሲተኮሱ የባዮሎጂካል እና ኬሚካል መሳሪያዎችን ተሸክመው መሄድ የሚችሉና ከፍተኛ ጉዳት የሚያደርሱ ሚሳይሎችን እየሰራች እንደሆነ ዘግቧል። ጋዜጣው ኢራን ኢንተርናሽናል የተሰኘውን ቴሌቪዥን ጣቢያ ዋቢ በማድረግ እንደዘገበው ኢራን ከባባድ የጦር መሳሪያዎች ባለቤት ለመሆን ብዙ ጥረት እያደረገች የምትገኝ ናት ብሏል። የኢዲዮት አህሮኖት ጋዜጣ ትላንት የነበረውን ከባድ የአየር ጸባይ በተመለከተ ዘገባ አቅርቧል። ሌሎች ጋዜጦችን በተመሳሳይ ሁኔታ ተመልክተዋል። ትላንት በጣለው ከባድ ዝናብ ምክንያት ብዙ ከተሞች ጎርፍ መጥለቅለቅ አጋጥሟቸዋል። በኢየሩሳሌም ጊዶ በተባለው አካባቢ፣ በምዕራብ ኔጌቭ፣ በሰሜንና ማዕከላዊ እስራኤል በሚገኙ ከተሞች፣ በጋዛ ሰርጥ አዋሳኝ ድንበሮች ባሉ ሰፈሮች የጎርፍ መጥለቅለቅ መከሰቱንና የከተሞች ጎዳናዎች ወደ ወንዝ የተቀየሩበት አጋጣሚ ነበር። ነፋሱም በሰዓት 100 ኪሎ ሜትር የሚጓዝ ነበር በማለት ፍጥነቱን ተመልክቷል። ከባዱ የአየር ጸባይም ያስከተለውን ጉዳት ዘግቧል። የሐሬጽ ጋዜጣም የትራምፕና ናታንያሁን ግንኙነትና የነበረውን ሁኔታ ዘግቦ ለአንባቢያን አቅርቧል። ሐሬጽ የዘመቻ ሕጉን ለማሳለፍ የሚደረገውን ውይይትና የጥምሩ መንግስት እያደረገ ያለውን ሂደት ጥረት ዘግቦ ለአንባቢያን አቅርቧል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ዘለንስኪ ከትላንት ወዲያ በፍሎሪዳ ተገናኝተው ተወያይተው ነበር። ሁለቱ መሪዎች ውይይቱ ጥሩ ነበር፣ ሩሲያና ዩክሬን የተኩስ አቁም ስምምነት የሚደርሱበትን ሁኔታም እያቃረበ ነው የሚል መግለጫ ቢያወጡም የሁለቱን ሀገራት አለመግባባት የሚቀርፍና በአጭር ጊዜ ሰላም የሚያመጣ አለመሆኑን ሐሬጽ በዛሬ ዘገባው ተመልክቷል። ሌላው ጋዜጦች ከተመለከቱት ዘገባ መካከል ባለፈው አርብ በሰሜን እስራኤል በአንድ አሸባሪ የጩቤ ውጊያና መኪና ግጭት የተገደለችው 18 ዓመቷ አቪቭ ማኦር የቀብር ስነስርዓት ትላንት በኪቡጽ ኤን ሃሩድ ኢሁድ ተፈጽሟል። በዝናባማው የአየር ጸባይ ሆነውም በርካታ በሺዎች የሚቆጠሩ ሰዎች በእንባ እየተራጩ ወጣቷን በሀዘን ተለዩ በማለት የእስራኤል አየም ጋዜጣ ዘገባ አቅርቧል። እስራኤል አየም ጋዜጣ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተና ካታርና ቱርክ መቃወማቸውን አንድ የሶማሌላንድ ዲፕሎማት ነቅፈዋል። እኒህ የሶማሌላንድ ዲፕሎማት የእስራኤልን እውቅና አድንቀው የቱርክና ካታር ተቃውሞ ዋጋ ቢስ ነው ማለታቸውን የእስራኤል አየም ጋዜጣ በዛሬ ዘገባው ተመልክቷል። ሐሬጽ በጋዛ ሰርጥ ያለውን ተጨባጭ ሁኔታና ሐማስ የሚናገረውና በተጨባጭ በአካባቢው ያለው አይገናኝም። ሐማስ በወታደራዊ ኃይልም ሆነ ሲቪል አስተዳደር በኩል ጋዛን ሙሉ በሙሉ እየተቆጣጠርኩ ነው ቢልም በጋዛ ሰርጥ በተጨባጭ የሚታየው በተቃራኒው መሆኑን ሐሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። የተከበራችሁ አድማጮቻችን አሁን እንግዲህ ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው እንዴት ነው? ሌሊቱ እንዴት ነበር? እንዴት አለፈ? ሰላም አደርን። ሌሊቱ በእውነት ከትናንት ወዲያ ባለፉት 3 ቀናት በሀገራችን እንደው ጠንከር ያለ ዝናብ ዘነበና በረከት ነው በእውነት በዋናነት በሰሜኑ ክፍለ ሀገር ለሀገራችን የውሃ ለመጠጥ ለእርሻ ክፍለ ኢኮኖሚ ምንጭ የሆነችው የኪኔሬት ሐይቅም በተለይ በሰሜናዊ በሄርሞን ተራራ በረዶ ይጥላልና ውሃ በረዶ ውሃ ነውና ወንዞቹ ወዴት ነው የሚሄዱት? ወደ ኪኔሬት ሐይቅ ነውና ያ የሚጠበቅለት ሆነና
ከሰሜን እስከ መካከለኛው ምስራቅ ክፍላተ ሀገራት ጠንከር ያለ ዝናብ ዘንቦ በየጎዳናው የጎርፍ መጥለቅለቅ ተከስቷል እና ቀደም ሲል በዜናም እንደተመለከት ነው በደቡብ በነጌብ በቤርሼባ በቅርብ ርቀት በሚገኝ ሸለቋማ ቦታዎች በጎርፍ ማዕበል አንድ ሰው መኪናውን ከነመኪናው ጠፋ። አሁን ከትናንት ጀምሮ እየተፈለገ ነውና የፈላጊ ነፍስ አድን ኃይሎች የእሳት ተከላካይ ኃይሎች በሌሊቱን የአየር ጸባይ ሁኔታ ለፍለጋ አመች ስላልሆነ ፍለጋውን አቋርጠው ነበረ። ዛሬ ማለዳ ጀምረው ግን ለፍለጋ ዘምተዋል። እንግዲህ ደህና ነው፣ ጥሩ። ለማንኛውም እንግዲህ ከባድ የአየር ጸባይ ነው። በተለይ ዝናብ በጣም ነው የዘነበ። እንደውም ከሰሜን ይልቅ በመካከለኛ ሀገሪቱ ክፍል ብዙ ዝናብ እንደዘነበ ነው የሚነገርና ያልተጠበቀ ነው። እንደዚህ አይነት ሁኔታ በብዙ ክረምቶች አላየንም ባለፉት ዓመታት። ግን ጥሩ ነው በአንድ በኩል ደግሞ ከሚጠበቀው በላይ ሲሆን እንደዚህ አሁን ቅድም እንደገለጽከው አደጋም የሚያደርስበት ሁኔታ አለ። ግን ክረምት ነውና ያው ዘመኑ የአየር ጸባይ ለውጥ የመጣበት ስለሆነ አንዳንድ ጊዜ ያልተጠበቀ ዝናብ በጣም ይዘንባል፣ አንዳንድ ጊዜ በጣም ሙቀት ይሆናል። ለማንኛውም ግን የክረምቱ ወራት በጥሩ ሁኔታ ጀምሯል ማለት ይቻላል። እንግዲህ ከዚህ ወደ ሌሎች ወቅታዊ ዘገባዎቻችን ስናልፍ ሻያው ብርዱ እንግዲህ መቼም ብርድ ነውና እንዴት ነው ብርዱን መከላከል ምንችለው? አዎ እንግዲህ ቅዝቃዜ ይሰማናል። ወራት ክረምትና በጋ በሚቀያየርበት ጊዜ እያንዳንዱ በእርግጥ ጤንነታችን መጠበቅ አለብን። ጥሩ አልባሳት ሞቅ ብሎ ተቀፍቀፍ ብሎ መተኛት ነው። ትክክል። አሁን እንግዲህ ወደ ሀያሉ አሜሪካ እናልፍና እንግዲህ ሰጠኝ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንትና በፍሎሪዳ የነበራቸው ግንኙነት ውይይታቸው ላይ እንዴት ይታያል? ብዙ ነገሮች ተነስተዋል። እንግዲህ ለጋዜጠኞች የተገለጹ ነገሮችን ተመልክተናል 8 ሰዓት ተኩል አካባቢ። በሌላ በኩል ደግሞ በሚስጥራዊ ሁኔታ የተወያዩባቸው ነገሮችም አሉ። ምናልባት ለመገናኛ አውታሮች የማይገለጹ ግን ትልቅ ትኩረት ከተሰጣቸው ነገሮች የኢራን ጉዳይ አንዱ ነው። ምናልባት እንግዲህ ኢራን አሁን በባለስቲክ ሚሳይል በኒውክሌር ተቋሞቿ ላይ በተጠናከረ ሁኔታ እየሰራች ነው እና እስራኤል እርምጃ ልውሰድ ብትል አሜሪካ ትፈቅዳለች ወይ ለተባሉት ትራምፕ አዎ ነው ያሉ። እንደውም እናጠቃታለን ዳግመኛ ነው ያሉ። ይሄ አንዱ ነው። ሁለተኛው ደግሞ የጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነትን በተመለከተ ያው እስራኤልንም የሚጠይቁበት ሁኔታ ይኖራል። የራፊያ መተላለፊያ ኬላ እንዲከፈትም ትራምፕ ይፈልጋሉ። ምክንያቱም ሁለተኛው ዙር ሲካሄድ ሐማስም የጦር መሳሪያ ትጥቁን እንዲፈታ፣ እስራኤልም ደግሞ መተላለፊያ ኬላውን እንድትከፍት የሚል ስላለበት ያንን እንድትከፍት መሆን አለበት ያሉበት ሁኔታ ተመልክተናል። በአጠቃላይ የተለያዩ ርዕሰ ጉዳዮች ተነስተዋል። ነገር ግን ደግሞ ትልቅ ቦታ የተሰጠው ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸው አንዳንድ ወንጀል ድርጊቶች ዙሪያ የይቅርታ ሁኔታ ለፕሬዝዳንት ሄርጾግ አቅርበው ነበረ። ይህን በተመለከተ በሂደት ነው ከፕሬዝዳንት ሄርጾግ ጋርም ተነጋግር ያለው ያሉበት ሁኔታ ብዙ ቦታ ይዟል። ምክንያቱም በእስራኤል ውስጥ ጉዳይ ጣልቃ የገቡ ነው የሚመስል እና ሄርጾግ በበኩላቸው አልተነጋገርኩም ይቅርታው ከቀረበ በኋላ ነው ያሉና የእርስ በርሱ የሚጋጭ ነገር ነው። እንዴት አየኸው? እንግዲህ በጣም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም ቅርብ ጓድ መሆናቸውና ለመጀመሪያ ጊዜ አይደለም፣ ባለፈው ወር አካባቢ ይሆናል ትራምፕ በዚህ በጠቅላይ ሚኒስትር ኔታንያሁ ክስ ላይ በተመለከተ ያው በመሰረቱ በእስራኤል መንግስት መመሪያ መሰረት ፕሬዝዳንት ነው ምህረት በጥፋተኝነት የተጠረጠረ ዜጋም ሆነ ባለስልጣን ምህረት ሁኔታው ታይቶ ነው እንግዲህ ምህረት የሚደረገው እና ትራምፕ ካሁን ቀደም
ምረት ይደረግላቸው ለናታንያሁ። ለምን 2 ዓመት በዘለቀ እስራኤል በከባድ ጦርነት እያለች ሀገሪቱን የመሩ ናታንያሁ በጣም ጀግና ናቸው እና ለሳቸው ምረት ያስፈልጋቸዋል ብለው በትናንት ባደረጉት ፍሎሪዳ ጋዜጣዊ መግለጫ ላይ ዳግም ተናግረዋል። ይህን በተመለከተ እዚህ ኢየሩሳሌም የሚገኘው የእስራኤሉ ፕሬዝዳንት ይስሐቅ ሄርጾግ የሰጡት ምላሽ ይህንን በተመለከተ እንግዲህ ትራምፕ ከተናገሩበት ጊዜ አንስቶ ከቢንያሚን ጋር በጉዳዩ ምህረት በተመለከተ ተገናኝተን አልተወያየንም ነው ያሉት። ይህንን እንግዲህ ህዝቡም ለማዘጋጀት ህዝቡም ድጋፍ እንዲያደርግ መሰለኝ እንደዚህ አይነት መግለጫ እየተሰጠ ያለው። የትራምፕ ሀሳብ ግልጽ ይመስላል። ምክንያቱም ጠቅላይ ሚኒስትር ናታንያሁ የይቅርታ ሁኔታ እንዲሰጥ ይፈልጋሉ። እሳቸውም ባለፈው ጊዜ ጥሪ ያቀርቡ፣ ግን በእስራኤል ደግሞ ራሱን የቻለ ሂደት ያለው ነው። የህግና ፍትህ ቢሮ ሰዎች ያቀርባሉ የራሳቸውን ሪፖርት ለፕሬዝዳንቱ። ፕሬዝዳንቱ በመጨረሻ የሚወስኑበት ሁኔታ አለ። ግን ከአሁን በፊትም እንደተነጋገርንበት ሻየው ይቅርታ ለማድረግ በዚህ ሰሩ በተባለው አንዱ ነገር ማመን አለባቸው። እሳቸው ደግሞ እስካሁን አደረጉ የተባሉ የተጠረጠሩበትን ጉዳይ አንዱንም አላመኑም። እንዴት ነው ባላመንክበት እንዴት ነው እኔ ይቅርታ አድርጌያለሁ የሚሉ ፕሬዝዳንቱ የሚሉ ጥያቄዎች ይነሳሉና ይህንን አልፈው ይቅርታ የማድረጉ ሁኔታ ሊኖር ይችላል ወይ? ተነጋግር ያለው በጉዳዩ በሂደት ነው ማለታቸውስ ተጽዕኖ ለማሳደር ነው ወይ? ይህ እኮ ነው ለፕሬዝዳንቱ ምህረት ወይም ይቅርታ የሚሰጡ ስልጣን ያላቸው ይህንን ነገር ለማድረግ ችግር የሆነ ይህ ነው። ለምን የፍርድ ቤቶች በዚህ ጉዳይ እንዴት ያዩታል? እንግዲህ አንድ የተጠረጠረ ዜጋም ሆነ ባለስልጣን በጥፋተኝነት ብሎ መግለጫ ራሱ እንዲህ አድርጌያለሁ ምህረት ይገባኛል ካለ ይሰጠዋል። ግን ናታንያሁ ተጠይቀው እሳቸው እኔ በጥፋተኝነት አላምንም ብለዋል። ይሄ ነው እንግዲህ ፈተና የሆነው በቀጣይነት የሚታይ ሁኔታ ነው። እናየዋለን። ፕሬዝዳንት ሄርጾግ ለአሜሪካው ፕሬዝዳንት አቻቸው ጥሪ ምን ያክል ሊሰሙ ይችላሉ? በእስራኤልስ የሚያመጣው ጉዳይ ምንድን ነው የሚለውን እናየዋለን። እንግዲህ ያው ጠቅላይ ሚኒስትር ናታንያሁና ፕሬዝዳንት ትራምፕ ጥሩ ግንኙነት እንዳላቸው ያለውን ሁኔታም እንግዲህ የተባበሩ እየሰሩ እንደሆነ የገለጹበት ሁኔታ አለ። እንግዲህ በቀጣይ ምን እንደሆነ እንመለከተዋለን። ግን እኮ ሰጠኝ ከይቅርታ ጋር ይገርምሃል፣ የእስራኤል መንግስት በተለይ በፈተና ጊዜ ሀገር በጦርነት በምትገኝበት ጊዜ የጦር ኃይል እንደ ከፍተኛ መሪ ጠቅላይ ሚኒስትሩ ናቸው። እሳቸው በዚህ ጦርነት ባዛ ግንባር፣ በሰሜን፣ በየመን አቅጣጫ፣ በሰባት በተለያዩ አቅጣጫ እየሆነ እሳቸው ፍርድ ቤት በተጠረጠሩት ክስ ፍርድ ቤት ምስክር ቃላቸውን እንዲሰጡ የሚለው ይህ በእውነት የሚታሰብበት ይሆናል። ለምን ከለሰርታ አጫጫ እንዴት ነው? ቀላል ነገር አይደለም። እና አንድ ሰው ወይም ባለስልጣን በሚጠረጠርበት ጊዜ ለተወሰነ ጊዜ እረፍት ቆይታ የሚል እስካለፉት ቅርብ ዓመታት መንግስት እንዲህ ሲያደርግ ነበረ። መንግስት ቀየረው ራሱ። እንግዲህ ጫና ይፈጥራል። ግን በአንድ በኩል ደግሞ እሳቸው ራሳቸው ሁሉንም ሀገሬንም እየመራው በፍርድ ቤት ያሉ ጉዳዮችንም መከታተል እችላለሁ ብለው መግለጫ ካወጡ በኋላ እኔ እንደሚመስለኝ በፍርድ ቤትና በጠቅላይ ሚኒስትር ናታንያሁ መካከል እልህ የመገባባትም ሁኔታ አለና አንዳንድ ጊዜ ሁኔታው እስኪያልፍ የተወሰኑ ሀገራዊ ጉዳዮች እስኪያልፉ ማቆየት የሚቻልበትን አጋጣሚ አለመፈጠሩ ልክ ነህ፣ ጫና ይፈጥራል። ግን ሁለቱም የመረጡት ነውና ሂደቱን ነው እኛ የምንከታተል፣ የእነሱ ምርጫ ነው የሚሆነው። ሌላው ከዚህ ጋር በተያያዘ እንግዲህ የጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት ብዙ ፈተና አለው የሚለው እንዲያውም አንዳንዶች ተግባር ላይ አይውልም እያሉ ነው። እንደው እንደ አሜሪካ እቅድ ተግባር ላይ ይውላል ብለህ ታስባለህ? ይሄ በጣም እስካሁን ውስብስብ ያልተፈቱ ነገሮች አሉ። ትራምፕ ያስቀመጧቸው
ወደ 21 የሚሆኑ ነጥቦች ገና ወደ ሁለተኛው ዙር ተኩስ አቁሙ ድርድር ለመሸጋገር ቀላል አይደለም። ሐማስ ጠልፎ የገደለው እስራኤላዊ አስከሬኑን እስካሁን አላስተላለፈም። ደግሞም ለዚህ 2 ዓመት ለዘለቀው ከባድ ጦርነትም ምክንያት የሆነው በዋናነት ሐማስ የጦር ትጥቁን ለመፍታት ፈቃደኛ አልሆነም። ይህንን ደግሞ ይህ ከተፈጸመ ደግሞ በአዛ ቀበሌ የሚሰማራ ዓለም አቀፍ የሰላም አስከባሪ ኃይል ይህ በጣም ከባድ ጥያቄ ነው ሆኗል። በዚህ የሰላም አስከባሪ ዓለም አቀፍ ኃይል የሚሳተፉ ሀገሮች እነማን ናቸው? አሁን እስራኤል በማትፈልገው በዚህ በቅርብ ርቀት በሰላም አስከባሪ ኃይል በአዛ ቀበሌ የሚሰፍረው ቱርክን ያጠቃልላል የሚል አለ። እስራኤል አትፈልግም፣ የቱርክን ተሳትፎ አትፈልግም። ትራምፕ ግን ይፈልጋሉ። ከፖለቲካ ጨዋታም ያለበት ስለሆነ ይህን አሁን እንግዲህ የዚህ በዚህ እያለ እንግዲህ ወደ ሁለተኛው ርዕሰ ጉዳይ በዚህ ዙሪያ ላይ ተፈጻሚነቱ ተግባር ላይ ይውላል አይውልም የሚለው ጉዳይ ይህ ነው ብሎ በጣም አሁን የጠቀስካቸው ትልልቅ ጉዳዮች ኢራን ጊብሊ አስከሬን አለመመለስ፣ ሐማስ የጦር መሳሪያ ትጥቁን አለመፍታቱና በዛ አካባቢ የሚሰፍረው ሰላም አስከባሪ ኃይል እነማን ሀገራት ያዋጡ የሚለው ቱርክም እዛ መሆን ትፈልጋለች፣ እስራኤል ደግሞ ትቃወማለች። እነዚህ ጉዳዮች ካልተፈቱ ወደ ሁለተኛው ዙር ማለፍ አንችልም። እንግዲህ ወደ ኢራን ንዝለቅና ኢራን ችግር እንደፈጠረች ነው። ባለፈው ሰኔ ወር ላይ የቅርብ ጊዜ ትዝታችን ነውና የእስራኤል አየር ኃይል ለ12 ቀናት የኢራንን የኒውክሌር ጣቢያዎችን ደብድበዋል። እስራኤል ብቻ ሳትሆን ደግሞ ለተወሰነ ለ2 ቀን ለ3 ቀን ያህል ደግሞ የአሜሪካ መከላከያ ሰራዊት የአየር ኃይሉ ክፍለ ጦር ኢራንን በማጥቃት ተሳትፏል። ግን በዚህ በዋናነት በዚህ ወታደራዊ ጥቃት በኃላፊነት ተጠያቂ የሆነችው እስራኤል ይህን በይፋ የተናገረችው ነው። ከ12 ቀናት የተኩስ ልውውጥ በኋላ ነው ተኩሱ የቆመው። አሁን የኒውክለር ህዝብ የሚጨርስ የኒውክለር ቦምብ ለመስራት ያለችውን ይህን ለማስቀረት ነው። ይህን የዚህ ከባድ ጦር መሳሪያ ባለቤት እንዳትሆን በእርግጥ ዲፕሎማሲያዊ ሰላማዊ በሆነ መልኩ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል አለ። በዛ ላይ ከኢራን መንግስት ከፍተኛ ባለስልጣኖች ጋር ሞክረው ነበረ ሰላማዊ በሆነ ሁኔታ መፍትሄ እንዲሰጥበት ብሎ ቀርቦ ግን ኢራኖች አልተቀበሉም። ወደ ጥቃቱ ተወሰደና አሁን ላይ ይሄ አሁን እንደገና ወታደራዊ ኃይሏን እያጠናከረች ወታደራዊ ልምምድ እያደረገች ባለፉት ቅርብ ቀናት መጠነ ሰፊ የሆነ ወታደራዊ ልምምድ አድርጋለች። በተለይ የረዥም ርቀት ተምዘግዛጊ ሚሳይሎች የአየር ኃይሎችም ያለ ሰው አውሮፕላኖችን ጭምር ወታደራዊ ልምምድ አድርጋለች። ግልጽ እኮ ነው። አሁን ኢራን ራሷን በባሊስቲክ ሚሳይልና በኒውክሌር ኃይል ለማጠናከር ጥረት እያደረገች ነው። ቅድም ስትገልጽ እስራኤል ብቻ ያጠቃች፣ ኢራንም እኮ እስራኤልን አጥቅታለች። መርሳት የለብንም። ብዙ ጉዳትም አደርሳለች እና እንደው እስራኤል በ12ቱ ቀን ጦርነት እስራኤል ብቻ አይደለም ያጠቃች፣ የበላይነቱን ብትይዝም ኢራንም እስራኤልን አጥቅታለች እና ብዙ ጉዳት ነበረ። ይሄ ባሊስቲክ ሚሳይል ግንባታና የኢራን የኒውክሌር ፕሮግራም እቅድ በአሜሪካም በእስራኤልም ካልቆመ ወይ በሰላማዊ መልኩ የዓለም አቶም ተቆጣጣሪ ድርጅትም ያስቆመዋል ብዬ አላስብም። ኢራን አሁን የምትዘጋጀውም ለእስራኤል ነው። ስለዚህ አሁን ፕሬዝዳንት ትራምፕም እስራኤል ላጥቃ ብትል ይፈቅዳሉ እንደተባለው ፈቅዳለሁ ያሉበት ሁኔታ ለጉዳዩ አሳሳቢ ነውና እስራኤልም በቂ ዝግጅት እንደምታደርግ ነው እንግዲህ ተስፋ የምናደርገው። እንዲያውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ጉዟቸው ከሁሉ ችግሮች በዋናነት ተቀዳሚ የሚያደርጉት የእስራኤልን ብሔራዊ ደህንነት የኢራን ከማጥቃቷ በፊት አስቀድመን እናጥቃ የሚል
ጥያቄ ይዘው ነው ሄዱ። እንግዲህ እናየዋለን ለወደፊት። እናየዋለን። እንግዲህ ፍቃድ የሚሰጡ ትራምፕ ናቸው ለዚህም ተብሎ ይነገራል። ፍቃድ ብቻ ሳይሆን ድጋፍ መስጠት አለባቸው። እንግዲህ ኢራንም ቀላል ሀገር አይደለችም እና ብዙ ነገር ስታደርግ አሜሪካ መደገፍ አለባት። ስለዚህ ለዛ ይመስለኛል ምክክሩ። እሺ፣ ሌላ ወቅታዊ ዘገባም የዩክሬንና የሩሲያ ጦርነት ከ3 ዓመት ከ10 ወራት በላይ የተካሄደ ነው። እስካሁን አልቆመም ጦርነቱ። ይህን በተመለከተ ባለፈው እሁድ ላይ የዩክሬኑ ፕሬዝዳንት ዛለንስኪ ከትራምፕ ጋር ተገናኝተው ተወያይተዋል። ተኩሱን ለማስቆም በሚቻልባቸው ነጥቦች ትራምፕ ማን ነው የዩክሬኑ ፕሬዝዳንት ዛለንስኪ ይህ ግንኙነታቸው ጥሩ ወደ ተኩስ አቁምነትም አንዳንድ ፍንጮች እንዳለ ተናግሯል። ይህንን በተመለከተ ግን ፑቲን የሩሲያው ፕሬዝዳንትም ይቀበለው አይቀበለው በሁለቱ በዩክሬን እና በሩሲያ መሪዎች መካከል በጣም አይጥና ድመት ይላሉ። ግን ትራምፕ ትናንት በጋዜጣዊ መግለጫቸው በዚህ ጉዳይ በጋዜጠኞች ተጠይቀው እሳቸው የሰጡት ምላሽ ምን ነበር? ጥሩ ነው ያሉ። ሁለቱም ተቀራርበናል ነው። ዘለንስኪም ትራምፕም ተቀራርበናል። አሁን መቀራረቡማ ብዙ ጊዜ ሰማን። ትራምፕ ከስልጣን ከመጡ ጀምሮ መቀራረባቸውን ሰምተናል፣ አዳምጠናል። አሁን የተኩስ አቁም ስምምነት ይሆናል አይሆንም የሚለው ጉዳይ ነው። ሩሲያንም ዩክሬንንም ዋጋ እያስከፈለ ያለው በተለይ ከሁለተኛ ዓለም ጦርነት በኋላ በአውሮፓ ምድር የተከሰተው ከፍተኛው እዚህ ጦርነት ጉዳይ አንድ እልባት ማግኘት አለበት። በአዲሱ ዓመት ምናልባት እልባት ያገኛል ብለን ተስፋ እናደርጋለን። ይህ ነው ያለው። እንግዲህ ከአንድ ርዕስ ይቀረናል ካለን ጊዜ አንጻር ባጭሩ ፔንታጎን ዋሽንግተን ላይ የሚገኘው የአሜሪካ የመከላከያ ጽሕፈት ቤትም በ8 ቢሊዮን 600 ሚሊዮን ዶላር ዋጋ ያለው ኤፍ-15 አውሮፕላኖችን ለእስራኤል ለማቅረብ ከቦይንግ የአውሮፕላን አምራች ኩባንያ ነው ከቦይንግ ጋር ስምምነት ላይ መድረሳቸው ይነገራልና ይሄ የሚያሳየው ይሄ በጣም ጥሩ ነው ለእስራኤል በጣም ቆንጆ ነገር ነው። ኤፍ-15 ብቻ ሳይሆን ኤአይ የተባሉ አውሮፕላኖችን ወደ 25 የሚሆኑ ተጨማሪ የመግዛት ሁኔታ ነው። እንግዲህ ቅድም ያልነው በሚስጥራዊ ሁኔታ መሪዎች ላዩን ለጋዜጠኞች መግለጫ ይሰጡና ውስጥ ለውስጥ ግን ብዙ ነገር የሚዋዋሏቸው የሚፈራረሟቸው ነገሮች ይኖራሉ። አሁን እኔ እንዲያው እንደምገምተው በሶማሌላንድ እውቅና ዙሪያም ትራምፕና ናታንያሁ ይነጋገራሉ ብዬ ተስፋ አደርጋለሁ። ምክንያቱም አሜሪካ ሳትፈቅድ ወይም ደግሞ አሜሪካ ይሁን ሳትል እስራኤል ለሶማሌላንድ እውቅና አትሰጥም ብዬ ነው ማስበው እና እንደዚህ አይነት ነገሮች አሁን የአውሮፕላኖች ሽያጭ ለእስራኤል ጥሩ ነገር ነው። እኒህ ዘመናዊ አውሮፕላኖች ናቸው። ለእስራኤል ደግሞ በአካባቢው የጦር የበላይነት የሚያመጡ ናቸው። ሻየ እሺ፣ በዚህ ቋጫው ከብዙ በጥቂት ጥሩ። አመሰግናለን።